ዮኒ ማኛ የተባለ ግለሰብና አንድ በፕሮቴስታንት እምነት ተከታዮች ውስጥ ቀለሜ የሚባል ግለሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እቅበተ እምነት ላይ የሚሰራን አንድ ወጣት ፎቶ ለእስልምና እምነት ተከታዮች አሳልፈን እንሰጣለን በማለት ዝተው እንደነበረ የሚታወቅ ነው። እሱም በተመለከተ ሰፋ ያለ መረጃ ይዘን መተናል። ሐሳባቸውም እንደፈረሰ በወንጌል መሸነፋቸውን አምነው በኦርቶዶክስ እምነት ተከታይ ወጣቶች ላይ ደግሞ እጅግ አደገኛ ዛቻ ያደረሱ ይገኛል። እሱም በተመለከተ ሰፋ ያለ መረጃ ይዘን መተናል። አንድ የኤችአይቪ ኤድስ በሽታ ያለበት ግለሰብ አስገድዶ ደፍሮ የእድሜ ልክ አስገድዶ ደፍሮ ጽኑ እስራት ተፈርዶበታል። እጅግ አሳዛኝ ነው። እሱም በተመለከተ ሰፋ ያለ መረጃ ይዘን መተናል። በሌላ መረጃችን ስናቀና በሰሞኑ ከሰማናቸው እጅግ አሰቃቂና አሳዛኝ መረጃዎች መካከል አንዲት በደሴ የምትኖር አንዲት ወጣት ሴት ማለት ነው እንግዲህ በወጣችበት ቀርታለች። እንግዲህ ስትገኝ ግን እጅግ ባሳዛኝ ሁኔታ ተደፍራ ተገርላ መገኘቷም በርካቶችን አሳዝኗል። እሱን ወደ እናንተ የምናደርስ ይሆናል። ወደ የተከበራችሁ ተመልካቾቻችን እንግዲህ ፈለጋ አትናሲዮስ በተባለ ሰውዬ ላይ እጅግ አዲስ መረጃ ወጥቷል። እሱን ወደ እናንተ የምናደርስ ይሆናል። በፕሮቴስታንት እምነት አዳራሽ ላይ እጅግ በጣም በርካቶችን የሚያሳዝን ድርጊት ተፈጽሟል። እሱን ወደ እናንተ እናደርሳለን። ወደ የተከበራችሁ ተመልካቾቻችን ዛሬም እንደተለመደው ሰፋ ያሉ መረጃዎችን ይዘን መተናል። ለ14 ቀን እዚህ አልነበርንም። እንግዲህ በትግራይ ተጉዘን በርካታ ገዳሞች ስናስታውቅ ነበር። አሁን ተከስተናል። ሁላችሁም ይህንን ዩቲዩብ ቻናል ላይክ በማድረግ ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው ሚኮ ነኝ። መልካም ቆይታ ይሆንላችሁ። አመሰግናለሁ። መረጃችን የምንሸጋገረው የመጀመሪያ መረጃችን ሁሌ ስለ ስውሯ ማርያም ምስክርነት ነው። በርካቶች እየሄዱ እየዳኑ እየተፈወሱ ይገኛሉ። ሁላችሁም ይሄንን ሌሎች መናፍቃንም ሌሎችም ቤተ እምነቶች ገብተው ሊያዩ ስለሚችሉ ሁላችሁም ኮሜንቱን ስውሯ ማርያም እያላችሁ ታጥለቅልቁልኛላችሁ ማለት ነው። ይሄን በተመለከተ አንድ ምስክርነት አሰማችኋለሁ። ከዚህ በፊት አንድ ሴት ማለት ነው ስውሯ ማርያም ገዳም እየሄደች የቆረጠችው ሎተሪ የበርካታ ሚሊዮን ብር እጣ አሸናፊ ሆናለች። ይሄን ብቻ አላበቃም። አንድ ወንድምም ስውሯ ማርያም እየሄደ ሎተሪ ቆርጦ እጅግ አስገራሚ ነገር ደርሶታል። እሴ መረጃ አዳምጠን እንጣ። ስውሯ ማርያም ዝናዋን ሰምቼ ለመባረክ ወደዚህ መጣሁኝ። መንገድ ላይ በአጋጣሚ እድል ቢቀናኝ ብዬ ሎተሪ ቆረጥኩኝ። መጣሁኝ፣ ተቀመጥኩኝ። እዚህ መጥቼ ስመለስ ሎተሪው ከፍተኛ ካሶኒ መኪና የሚባል የጭነት መኪና ደረሰኝ። ክብር ለድንግል ማርያም ይሁን። ከፍ አድርጋችሁ አመስግኑልኝ፣ አመስግኑለት፣ ከፍ አድርጋችሁ። ወንድማችን ወደ ስውሯ ማርያም እየሄደ የቆረጠው ሎተሪ ማለት ነው ከባድ የጭነት መኪና አሸናፊ ሆኗል ማለት ነው። በጣም በሚገርም ሁኔታ በርካቶች እዛ አካባቢ በመሄድ በርካቶች እንግዲህ ከበሽታ ከተለያዩ ደዌ እየተፈወሱ ነው የሚገኙት። ከናንተ የሚጠበቀው በተለያዩ ሀገርም ያላችሁ እዚህም ያላችሁ በጠቅላላ ሄዳችሁ ማለት ነው የበረከቱ ተካፋይ እንድትሆኑ እንጋብዛለን። ንስሐ ግቡ። ንስሐ ገብታችሁ በሙሉ ልብና በሙሉ ንጽህና ወደ ቤተክርስቲያን ሂዱ። ቤተክርስቲያን መድኃኒት ነች፣ መድኃኒት ነች። ለኃጢአተኞች እጅግ የሆነች መድኃኒት ነች። ከክርስቶስ የምታስታርቅ ነች። ከክርስቶስ የምታገናኝ ነች። የድህነት ቦታ ነችና ሁላችሁም ኦርቶዶክሳውያን እመክራችኋለሁ። ሁሌም በፕሮግራሚ ፊት ለፊት የማደርገው ለእናንተ የሚጠቅመውን ነውና ሁላችሁም ኮሜንት ላይ ስውሯ ማርያም እያላችሁ አጥለቅልቁት። ተኛው እጅግ አሳዛኝ መረጃ ነው የምንሸጋገረው። እንግዲህ ሀገር ሰላም ነው ብላችሁ ወጣችሁ ብትሞቱ ምን ይሰማቸዋል? እግዚአብሔርን እናት አባት ቤተሰብ ምን ይሰማቸዋል? ድንገተኛ መርዷቸው ሲነገራቸው እግዚአብሔር ምስክሬ ነው። በጣም አሳዛኝ በርካቶችን ያሳዘነ ወደ አንድ ድርጊት ነው የምንሸጋገረው። አንድ ፖሊስ እጅግ ባሰቃቂ ሁኔታ አንድ ሰው ህይወት አጥፍቷል ማለት ነው። እስቲ አዳምጠን እንምጣ። በፖሊስ ቸልተኝነት ምክንያት የዚህ ወንድማችን ህይወት መጥፋት ነበረበት። እጅግ በጣም ያሳዝናል። ሁላችሁም ኮሜንት ላይ ነፍስ ይማር ያላችሁ እንድጽፉ ፈልጋለሁ። ይህ ወንድማችን የገራጅ ሰራተኛ ሲሆን ትላንትና ቡና ለመጠጣት ወደ አንድ ቡና መጠጫ ያመራል። ታዲያ አጠገቡ ላይም ፖሊስ ነበር። ፖሊሱም ሰላም በሰፈነበት አካባቢ የተቀባበለ ሽጉጥን ይዞ ነበር አጠገቡ የተቀመጠው። ይህ ፖሊስም ታዲያ ሽጉጥን እያጸዳ ባለበት ሰዓት ላይ ሳያቅ ይተኩስና ይህን ግለሰብ 2 ጊዜ መታውና በአሰቃቂ ሁኔታ ይህ ወንድማችን ተመቶ ህይወቱ ያልፋል። እጅግ በጣም ያሳዝናል። ስለ እንደዚህ አይነት ድርጊቶች ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ እንድጽፉልኝ እፈልጋለሁ። እንግዲህ እንደሰማችሁት ነው። ይህ ወጣት ቡና ለመጠጣት አንድ ቦታ ባረፈበት ሰዓት ነበረ እንግዲህ ሰላም በሰፈነበት አንድ ቦታ ላይ አንድ ፖሊስ ማለት ነው እንግዲህ የተቀባበለ ጠመንጃ ይዞ ያጸዳ ባለበት ሁኔታ ነው የባረቀው ጥይቱ። እንግዲህ በዚህ ሁኔታ ወንድማችንን ህይወቱን አተናል ማለት ነው። ይሄን በተመለከተ
መከላከያም ፖሊስ ላይም እንደዚህ ትላልቅ ነገር ደንብ አስከባሪዎችም ልትሆኑ ይችላላችሁ። እንደዚህ አይነት ነገር ስትይዙ በጣም ልትጠነቀቁ ይገባል። ሙያውም ያስፈልጋል። ተምራችሁ ነው ፖሊስ የምትሆኑትና ተምራችሁ ነው መከላከያን የሚያክል ትልቅ ሀገርን የሚጠብቅ የምትሆኑትና ለምታደርጉት ነገር ብትጠነቀቁ ጥሩ ይመስለኛል። እንግዲህ ወንድማችን ነፍስ ይማር። እንግዲህ ፖሊሱም አስቦ አይደለም። በእርግጥ ግን ያደረገው ነገር ሰላም በሰፈነበት ሁኔታ ላይ ጠመንጃን ማቀባበል ተገቢ ነው ብዬ አላስብም እና መንግስት አስፈላጊውን እርምጃ እንዲወስድ በዚህ አጋጣሚ እናሳስባለን ማለት ነው። ያሳዝናል። እንግዲህ ያሳዝናል። ጧት ስትወጡ ጸሎት አድርጉ፣ እግዚአብሔር ወጣችሁ ልትቀሩ እንደምትችሉ ማለት ነው። ዛሬ አለች የምትላት ዓለም ድብን ብላ ልትጠፋ ትችላለች። ሌላው እጅግ ጭካኔ ወደ ተሞላበት አንድ የወንጀል መረጃ ነው የምንሸጋገረው። መድፈሩ ሳያንስ እንግዲህ ሰውየው የኤችአይቪ ኤድስ ነበረበትና በጣም በሚያሳዝን ሁኔታ የኤችአይቪ ኤድስ በሽታ አስተላልፏል። መድፈሩ ሳያንስ ማለት ነው። እስኪ ይህን ዜና አዳምጠን እንምጣ። ምን አይነት ጭካኔ ነው! መድፈሩ ብቻ አይደለም ኤችአይቪ እንዳለበት እንዲሁም ደግሞ የመድኃኒት ተጠቃሚ መሆኑን እያወቀ እንግዲህ በግዴለሽነት የ12 ዓመት ህፃን ላይ ያስገድዶ መድፈር ወንጀል ይፈጽምባታል ማለት ነው። ከሁለት ወር በፊት በሲዳማ ክልል ይርጋለም ከተማ ላይ የ65 ዓመቱ ከጀርባ የምትመለከቱት የግለሰብ እንግዲህ በ12 ዓመት ህፃን ላይ ያስገድዶ መድፈር ወንጀል ይፈጽምባታል ማለት ነው። ወንጀሉን ከመፈጸሙ በላይም እንግዲህ እጅግ አሰቃቂ የሚያደርገው ኤችአይቪ እንዳለበትና ራሱን አውቆ መድኃኒት እየተጠቀመ ይህንን ወንጀል በግዴለሽነት እንግዲህ ወንጀል ፈጽሞባታል። ፖሊስን በደረሰው መረጃ መሰረት ሰውየው ላይ ክትትል እንዲሁም ደግሞ ህፃኗ ላይ የተለያዩ የጤና ምርመራዎችን ካደረገ በኋላ ሰውየውን ጥፋተኛ ሆኖ በማግኘቱ የ23 ዓመት ከ6 ወር እስራት ፈርዶበታል ማለት ነው። ኢትዮጵያ ውስጥ እንደሚታወቀው እንደዚህ አይነት ወንጀሎች በተደጋጋሚ ህፃናት ላይ ይከሰታሉ። ሊጠብቁ እንዲሁም ደግሞ ሊከላከሉልን በሚገባ በአካባቢያችን እንዲሁም ደግሞ በዙሪያችን ባሉ ሰዎች ላይ እንደዚህ አይነት ወንጀል ይፈጸማል። ወንጀሉም እንግዲህ በጊዜው እንዲሁም ደግሞ ተገቢና ተመጣጣኝ የሆነ ቅጣት ባለመሰጠቱ ምክንያት እንግዲህ ብዙ ጊዜ በግዴለሽነት እንዲሁም ደግሞ በማናለብኝነት እንግዲህ እንደዚህ አይነት ወንጀሎች እየተበራከቱ መጥተዋል። እጅግ አሳዛኝና አሳፋሪ ተግባር ነው ማለት ነው። እናንተ በተሰጠው እንግዲህ እንደሰማችሁት ነው ዜናውን። ኤችአይቪ ኤድስ መድኃኒት እየወሰደ ኤችአይቪ ኤድስ እንዳለበት እያወቀ በ12 ዓመት ህፃን ልጅ ላይ እጅግ አስገድዶ ደፍሯታል ማለት ነው። እንግዲህ በጣም ያሳዝናል። ቤተሰቦቻችን ምን አይነት ጊዜ ላይ እንዳለን እግዚአብሔር ይወቀው። ልጆቻችሁን አደራ፣ ልጆቻችሁን ጠብቁ። በጣም ጨካኝ ጊዜ ላይ ደርሰናል። መንግስትም የማያዳግም እርምጃ መውሰድ አለበት በእንደዚህ አይነት ሰዎች ላይ። አለበለዚያ ነገሩ እየጠበቀ እየከረረ ይመጣና ወደፊት በጣም በርካታ ችግሮችን የምንሰማ ይሆናል። በተለይ አስገድዶ መድፈር ላይ የሞት ፍርድ ነው መፈረድ ያለበት ብዬ ነው የማስበውና በጣም ያሳዘነኝ ዜና ነው። ወደ እናንተ እንድትጠነቀቁ ይዤላችሁ መጣሁ። መረጃ ነው የምንሸጋገረው። ፕሮግራማችን እንደቀጠለ ነው። የተከበራችሁ የተወደዳችሁ የሚኮ ሪያክት ቤተሰቦች ማለት ነው። በፕሮቴስታንት አዳራሽ ላይ የተፈጠረው ነገር በርካቶችን አሳዝኗል። እኔ በጣም እግዚአብሔር ልቦና ይስጣችሁ ነው የምለውና እስኪ ይህን መረጃ ይህንን ቪዲዮ አይተነው እንምጣ። በዓለም ዙሪያ ያላችሁ ኦርቶዶክሳውያን ይሄ ቪዲዮ በተቻለ መጠን ፓወር እንዲኖረው እንዲሄድ ሼር አድርጉልኝ። በደንብ ሼር አድርጉልኝ። 5 ጊዜ ሼር አድርጉልኝ፣ ቪዲዮ እንዳይወርድ ማለት ነው። በዚህ አጋጣሚ ይህ ወንድን ሲስም ያየነው አሜሪካን ወይም አውሮፓ አይደለም፣ እዚሁ ኢትዮጵያ ውስጥ ነውና ይህም ኢትዮጵያ ውስጥ ደግሞ ያየነው የኢትዮጵያ ጴንጤዎች ናቸው ይሄን ነገር ያደረጉት ያለውና መጽሐፍ ቅዱስ ይፈቅዳል ወይ ወንድን እንዲስም? እንደዚህ ማድረግ ይቻላል ወይ? እግዚአብሔር አምላክ ምህረት ያደርግልን። ሳናውቀው ሳናስበው ይሄ ሴትን የሌዝቢያን መንፈስና ወንድን የጌ መንፈስ ወደ አንዳንድ ሃይማኖቶች እየመጣ ከሆነ እግዚአብሔር ምህረት ያደርግልን። እንኳንም እኔ ግን ኦርቶዶክስ ሆንኩኝ። ኦርቶዶክስ በመሆኔ በጣም ነው የምኮራው። ኦርቶዶክስ ለዘላለም ትኑር። እግዚአብሔር ከኦርቶዶክስ ጋር ነው። ይህንን ቪዲዮ ሼር ዱት እያደረጋችሁ ለሚጠነቀቁ በሌላ ሃይማኖት ላሉ እህት ወንድሞቻችሁ አሳይታችሁ አገልጋዮቻቸውን እንዲፈሩ አድርጉልን። ሄዶ መድረክ ላይ ኪስ ሲስሞ እያየን ነው ወንዱን። ይሄው እንደ ተመልካቾቻችን በፕሮቴስታንት አዳራሽ ላይ ነው እንግዲህ ፓስተሩ የአንድን የፕሮቴስታንት ዘማሪ ከንፈር ለከንፈር ሲሳሳሙ አያችሁት። እንግዲህ ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ኮሜንቱን ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን እያላችሁ አጥለቅልቁት። ከእንደዚህ አይነት እጅግ አስጸያፊ የእግዚአብሔርን ኃይል የሚያሳጣ የእግዚአብሔርን ክብር የሚያሳጣ ድርጊት እግዚአብሔር ይሰውራችሁ። እውነት ስማ። ወደ ሌላኛው ቪዲዮአችን የምንሸጋገረው ውድ የተከበራችሁ ተመልካቾቻችን እንግዲህ ሰሞኑን በጎንደር በርካታ ቲክቶከሮች በመሄድ ለአንድ ቤተክርስቲያን ከ60 ሚሊዮን ብር በላይ እንደሰበሰቡ ተሰምቷል። ይህን በተመለከተ ግን በዛ መድረክ ላይ የተሰማው ነገር ግን ጥሩ ነው አግባብ ነው ወይ ብላችሁ ውስጥ ጠይቁ። ራሳችሁን አሰማችኋለሁ ቪዲዮ ለእናንተ ግን አግባብ ነው? ቤተክርስቲያን ከፖለቲካ ከዘር ከብሔር የጸዳች ነች እና ቤተክርስቲያን ሰማያዊት ነች።
ግን እዛ ቦታ ላይ ፖለቲካ የሆነ ፖለቲካ ኢሹ ማንሳት ተገቢ ነው ወይ ብዬ እናንተን እጠይቃለሁ። እኔ ግን ተገቢ አይደለም ብዬ የምመልሰውና እስቲ ቪዲዮን በደንብ ተመልከቱት፣ ልጁ የሚናገረውን አዳምጡት። ተገቢ ነው የምትሉሽ መፍታችሁ ተገቢ ነው ማለት ይችላልላችሁ። ተገቢ አይደለም የምትሉም ደግሞ ኮሜንት ላይ ጻፉልኝ። እስቲ አዳምጠን ነው እንምጣ። ቤተክርስቲያን ዘር መስበኪያ ወይም ደግሞ የፖለቲካ ቦታ አይደለችም። የሄዳችሁት ቤተክርስቲያን ልታሰሩ ከሆነ ቤተክርስቲያንን ማሰራት ነው ያለባችሁ። እዛ ጋርም ያላችሁ አካላቶች ቤተክርስቲያንን አሰሩልን ብላችሁ የጠራችኋቸው አካላቶች አሉ። ስለዚህ በኮሚሽንም ጥሯቸው በምንም ጥሯቸው አይመለከተንም። ቤተክርስቲያን ነው መሰራት ያለበት። ነገር ግን የማንም ፖለቲካ ማራመጃ ቤተክርስቲያናችን እንድትሆን አንፈልግም። የአንድ ክልል አይደለችም ቤተክርስቲያን፣ የሁሉም ኢትዮጵያዊ ነች። የሁሉም ኢትዮጵያዊ ቤተክርስቲያን ያለች ኦርቶዶክስ ቤተክርስቲያን የሁሉም ኢትዮጵያዊ ነች። እናንተ ስትናገሩ ትክክል፣ ሌላው ፐርሰንት ሲናገር ደግሞ ወስተት የሚሆን በሳት ከዚህ በኋላ ያበቃል ማለት ነው። ይሄንን ቪዲዮ አሰማችኋለሁ። ከዛ ደግሞ በደንብ አድርገን ምላሽ እንሰጣችኋለን። እንስሙ። በያያ ዘልደታ ቲክቶክ አካውንት ነው የመጣው ወንድማችን ናሁሰናይ እንግዲህ ካረፈ ወራት ይመስለኛል 1 ዓመት አልፎታል። ጎንደር ጀግኖችን በየ100 ዓመት ሳይሆን በየወሩ የምታበቅል ሀገር እንደሆነች ያስመሰከረ ሀገር ስትወረር የእናት አባቱን ሀብት ያ ቁንጅና ያ ውበት ሳይበግረው ወደ ድንበር የዘመተ ተመልሶ የመጣ በብዙ መጠን የተጋደለ ጀግና የጀግና ልጅ ነበር ወንድማችን ናሁሰናይ። አንድ ለናሁሰናይ ምን ማለት ነው? አሁን ቤተክርስቲያን ገንዘብ ለማሰባሰብ ወይም ደግሞ ቤተክርስቲያንን ለማሰራት የሄደ ሰው በዚህ ሰውዬ ስም ገንዘብ ለተልኮ ሊሆን ይችላል። የዚህን ያህል ግን መናገር ምንም ማለት ነው? በዚህ ድርጊታችሁ አሁን መንግስት ሌላ ተግባርን የፈጸማችሁ ተብሎ ሌላ ነገር ቢያደርግባችሁ አካውንት ቢታገል ምን ልትሉ ነው? ቤተክርስቲያን እንደዚህ መንግስት ተነሳባት። አረባካችሁ የመራችሁን ነው። ያ ዘልደታ ምናምን ነገር ያጭበርባሪ ቲም ነው የሄደው። ሲጀምር ያጭበርባሪ ቲም ነው። ፊት ለፊት ነው የምነግራችሁ። አንዳንድ ንጹህ ልጆች ልትሆኑ ትችላላችሁ። አብዛኞቻችሁ ግን በቤተክርስቲያን ላይ የምትነግዱ ልጆች ነው ሄዳችሁት፣ በኮሚሽን ነው ሄዳችሁት። እንደዚህ አይነት ተግባር ሲፈጸም ደግሞ ከዚህ በኋላ ዝም አንልም። ቤተክርስቲያን የሁሉም ነች። አንድ ወንድማችን እዛ ሄዶ በኦሮምኛ የሆነ መዝሙርን ሰራ። ከዛስ የማይሆን ነገር ቤተክርስቲያን የሁላችንም ነች። እኛ ዘር አለን። ዘራችንን ግን ወደኋላ አድርገን ክርስቶስን ተከትለን የምንሄደው ክርስቶሳዊ ክርስቲያን ስለሆነ እንግዲህ በቃል የሰማችሁትን ሰምታችኋል ማለት ነው። እኔም ልጁን ነው የምደግፈው። የሄዳችሁት ቤተክርስቲያን ለማሰራት እንደመሆኑ መጠን አሁን መንግስት አካውንቱን ቢያሳግደው ምን ልትሉ? ባይዘይ በቃ አንድ ሃይማኖት ከሆነ ሃይማኖት ነው። በቃ ፖለቲካ መግባት የለበትም። ፖለቲከኛው ለፖለቲከኛው ተው፣ ሃይማኖትን ለሃይማኖተኛው መተው ነው ያለበት። አለቀ። ሰማያዊ ነን ስንል ሰማያዊ ነው። ምድራዊ ነገር ምንም አያሳሳንም። አለቀ። ገባ አይደል? አንተ የሆነ ሰው ብትወድ ከሆነ የሆነ ሰው የምትወድበትን መንገድ ቦታ መምረጥ አለብን። በቃ ቤተክርስቲያን ልታሰር አሁን ነገ ብትታሰር አንተ መድረክ መሪው ነገ ብትታሰር ለሃይማኖት ነው የታሰርኩት ልትል ነው አይደለም። አለቀ። ለሃይማኖት ነው የታሰርኩት እንዳትል። ስለዚህ ሃይማኖትን ለሃይማኖተኛ ፖለቲካውን ለዩና አሳውቁም። በቃ አለቀ። እንደዚህ ያደረጋችሁ እንደዚህ ስራ እየሰራችሁ ነገ ቤተክርስቲያን እንዴት ነው የምትሰራው? ስለዚህ ልጁ የተናገረው ልክ ነው። አስተካክሉ። ዘንድ ስትተች የነበረችው እንግዲህ ትዕግስት የሰከላ ሾው አዘጋጅ በአባይ ቲቪ ላይ ማለት ነው እንግዲህ በራኬብ አለማየሁ መተካቷ ተሰምቷል ማለት ነው። እንግዲህ በርካቶች ትዕግስትን እየታችሁ ይገኛሉ። እዛ ላይ የሚቀርቡ ሰዎችና ጥያቄዎቹ የማይመጥኑ ናቸው፣ ለቲቪ የማይመጥኑ ናቸው ሲባል ሰምታችሁ ታውቃላችሁ። በጣም ሲተች የነበረ ፕሮግራም ነው። ዛሬ ላይ በራኬብ አለማየሁ መቀየሩም ተሰምቷል ማለት ነው። እስቲ መረጃ አዳምጠንበት። ሰከላ ሾውን በይፋ ራኬብ አለማየሁ ተረክባለች። ከዚህ ቀደም እንግዲህ በአባይ ቲቪ ለረጅም ጊዜያት ማለት ነው በአርቲስት ትዕግስት አማካኝነት ሰከላ ሾው ይቀርብ ነበረ። ታዲያ በዚህም ብዙ ትችቶችን አስተናግዳለች አርቲስት ትዕግስት ማለት ነው። አሁን ላይ ግን ሰከላ ሾው በተወዳጇና እንዲሁም በጎበዟ ጋዜጠኛ ራኬብ አለማየሁ እንደሚመራም ተገልጿል። እናንተ እዚህ ላይ ምን ሐሳብ አላችሁ? ትዕግስት ትሻል ነበረ ወይስ ራኬብ አለማየሁ? ራኬብ አለማየሁ እጅግ በጣም ጎበዝ ጋዜጠኛ ነች። ትዕግስት እንግዲህ ድራማ ሰሪ ነች። መንፈሳዊቷን ጥሩ ነው፣ እግዚአብሔር ይመስገን። ግን ለሰከላ ሾው ትመጠናለች ብዬ አላስብም። ምክንያቱም እዛ ላይ የምትጠይቃቸው ጥያቄዎች ከዛም አልፎ ደግሞ የሚቀርቡት ሰዎች ለቲቪ የማይመጥኑ ሰዎች ናቸው። ጥያቄዎቹም እጅግ አስተማሪ አይደሉም እና ራኬብ ወስዳ የተሻለ እንደምታደርገው ተስፋ አለኝ። ትዕግስትም በመዝሙሩ አድናቂዋ ነኝ። መንፈሳዊቷም ጠንካራ ነው። በድራማውም አድናቂ ነኝ። ግን ጋዜጠኝነት ትንሽ ይመጠናታል ብዬ አላስብም። ጋዜጠኝነት መማር መገንዘብ ይጠይቃልና ለራኬብ አለማየሁ መልቀቋ ተገቢ ነው ብዬ አስባለሁ። እናንተስ ሀሳባችሁን በኮሜንት መስጫ ላይ አስፍሩልኝ። ሁሉ የተሰማው መረጃ ነው። በዚህ ሳምንት እንግዲህ
በዚህ ሳምንት ሴፉ እጅግ በርካቶችን በሚያስደስት ሁኔታ ተሸልሟል። ሴፉ ላይ ቅሬታ አለብኝ፣ ግን ይህን መረጃ አዳምጠንንታ መዘግየት ከመቅረት ይሻላል አይደል የሚባለው። በመጨረሻም እንግዲህ ከሩብ ክፍለ ዘመን ለተሻገሩ ጊዜያት ለበርካታ አመታት በኢትዮጵያ የመዝናኛ ኢንዱስትሪ ውስጥ እንግዲህ ቀዳሚ ተመራጭና ግንባር ቀደም ሆኖ የነገሰው ሰይፉ ፋንታሁን የ2018 አፍሪካን ኢምፓክት አዋርድ ተሸላሚ ሆኗል። ሆሊውድ በተሰኘችው ጋዜጣ ሀ ተብሎ እንደተጀመረ የሚነገረው የሰይፉ የስራ ህይወትን እንግዲህ ከዛም በኋላ በመድረክ በሬዲዮና በቴሌቪዥን አሁን ድረስ ስሙ ገኖ እንግዲህ ለበርካቶች የመዝናኛ ምንጭ ሆኖ እያገለገለም እንደሚገኝ ይታወቃል። ሰይፉ ፋንታሁን እንግዲህ ከመዝናኛነት በተጨማሪ ለበርካቶች ህይወት መለወጥ ቁም ነገር የሰራ ትልቅ ሰው ነው። ከሰይፉ ፋንታሁን በተጨማሪ እንግዲህ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ የክብር ዶክተር አርቲስት ጋሽ ማህሙድ አህመድ እንዲሁም ጀግናዋ አትሌት መሰረት ደፋር የ2018 አፍሪካን ኢምፓክት አዋርድ ተሸላሚ ሆነዋል። ሰይፉ ፋንታሁን መሸለሙን አልጠላም። በጣም ጀግናና የተማረ ሰው ለበርካታ አመታት ሳይሰለች የቆየ የቲቪ ሾው ፕሮግራም አዘጋጅም በጣም ጎበዝ አስተዋይ ሰው ነው። ለተቸገሩ ሰዎች የሚደርስ ነው። ግን አንዳንዴ ሰይፉዬ አሁን የመጣ ያለው ፋሽን ብታስተካክለው ብዬ ማስበው ቅሬታ ልንገር፣ ፕሊዝ የማይመጥኑ ለቲቪ የማይመጥኑ ሰዎች አታቀርብ። በቃ ለቪው ብለህ ለዩቲዩብ ብለህ ለቲቪ ለዩቲዩብ ብለህ የማይመጥኑ ሰዎችን ባታቀርብ ደስ ይለኛል። በጣም በርካታ የተማሩ አስተዋይ አስተማሪ ለሰዎች ሞዴል የሚሆኑ ሰዎችን ብታቀርብ ጥሩ ነው ይመስለኛል። እየደከምክ ነው ይመስለኛል። አሁን ሰይፉዬ ጠንከር ብለህ የተሻሉ ሰዎችን ብታቀርብ ለአንተም ተመራጭ ነው ብያለሁ። ቲቪ ሾውም ተወዳጅና ተመራጭ እንደመሆኑ መጠን እንዳይሰለች ለቲቪ የማይመጥኑ ሰዎችን ባታቀርብ ብዬ አስባለሁ። ሀሳብ የምትጋሩ ኮሜንት ላይ ጻፉልኝ። ሌላኛው መረጃ ስናቀናው በፈለገ አትናቴዎስ ጉዳይ የተሰማ መረጃ አለ። እንግዲህ ፈለገ አትናቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በዕቅበተ እምነት ላይ የሚሰራ አንድ ወጣት ነው። እንግዲህ ይሄ ግለሰብ ማለት ነው በጥቅምት 9 በቦሌ መድኃኔዓለም መልካም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶቹ ጉባኤ እንዳዘጋጀ ተሰምቷል ማለት ነው። እንግዲህ በርካታ ኦርቶዶክሲያንም ወደዛ ይዘምታሉ ተብሎ እየተጠበቀ ይገኛል። ፈለገ አትናቴዎስ እንግዲህ ለበርካታ ጊዜ ሲተች የነበረ እንግዲህ ብዙ ችግሮች ሲደርሱበት የነበረ ግለሰብ ነው። አሁን ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልካም ወጣትን በተመለከተ በቦሌ መድኃኔዓለም አንድ ፕሮግራም እንዳዘጋጀም ተሰምቷል ማለት ነው። ይህ ፕሮግራም ላይ በርካታ ሰዎች ይገኛሉ ተብሎ ይታሰባል። በዚህ ፕሮግራም ላይ በርካታ ዘማሪያን፣ ሰባኪያን ጭምር በመጽሐፍ ቅዱስ አስተማሪዎችም ጭምር ይገኛሉ ተብሎ እንደሚጠበቅም ተሰምቷል ማለት ነው። የመጨረሻ ሁለት መረጃዎችን የምናቀናው እንግዲህ እነዚህ ሁለት መረጃዎች ዮኒ ማኛ የተባለ ግለሰብና እንግዲህ በፕሮቴስታንት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲተች የሚውል አንድ በጣም ከእውቀት ነፃ የሆነ ግለሰብ አለ፣ ቀለሜ ይባላል። እነዚህ ሁለት ግለሰቦች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚሰራ አንድ ዮሐድ የሚባል በጎበዝ ዕቅበተ እምነት ላይ የሚሰራ መምህር ላይ ፊቱን ስለማያሳይ ብቻ ለእስልምና እምነት ተከታዮች ፎቶን አሳልፈን እንሰጣለን፣ ያ ማለት እንዲገሉት ማለት ነው፣ ክፉ ነገር እንዲደርስበት አሳልፈን እንሰጣለን ብለው ሲወያዩ በላይቭ ሪከርድ ተለቆ ማለት ነው በርካቶችን አሳዝነው ማለት ነው። እንግዲህ ፕሮቴስታንቶች ኦርቶዶክሳዊ ወጣቶችን በወንጌል ማሸነፍ ሲከብዳቸው አሳልፈው እንግዲህ ለአሕዛብ ለመስጠት እየታገሉ ይገኛሉ ማለት ነው። በጣም ያሳዝናል። እንግዲህ ከዚህ ውስጥ አንደኛው ዮኒ ማኛ ነው። በቅርቡ የፕሮቴስታንት እምነት እየተቀላቀለ ነው። ይሄኛው ደግሞ ቀለሜ ይባላል። ከዚህ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረ በስነ ምግባር ችግር የተባረረ ግለሰብ ነው። እግዚአብሔር ልቦና ይስጣችሁ ማለት ነው። ሌላው ስለ ልጅ ቢኒ ነው። ልጅ ቢኒ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለበርካታ ጊዜያት በሶሻል ሚዲያ ኦርቶዶክስን ሲያገለግል የነበረ ግለሰብ ነው። ይህ ልጅ የት ጠፋ እየተባለ ነው። እንግዲህ ከዚህ በፊት የሴትን ልጅ ብር በልቷል ተብሎ ስሙ ሲጠለጠል የነበረ ግለሰብ ነው። አሁን ግን ከሶሻል ሚዲያ ጠፍቷል። በንስሐ ታጥቦ ወደ አገልግሎቱ መመለስ አለበት እየተባለ ነው የሚገኘው። በርካቶችም አዝነዋል። እንግዲህ የሰውን ኃጢአት በደል እያወጣን ሰዎችን ከቤተ ክርስቲያን ከምናርቅ በንስሐ እንዲታጠቡና ተመልሰው እግዚአብሔር እንዲያገለግሉ ብንመራቸው ጥሩ ይመስለኛል ብዬ አስባለሁ። ውድ የተከበራችሁ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ ፕሮግራም እስክንገናኝ ድረስ ቸር ሰንብቱ። አብራችሁ ቆይታ ያደረኩት ሚኮ ነኝ። መልካም ጊዜ እንላቸው።